ለወንድ ብሎ በረኪና መጠጣት ትክክል አይደለም ለምን የምትኖሪለት ቤተሰብ የለሽም እናት አባት እህት ወንድም የምትኖሪላቸው ለሱ ብዬ ሳይሆን አቡዬ ለሱ ብዬ ሳይሆን እሱ ያደረገኝ ነገር ብዬ ነው እኔ ብዙ ነገር ነው ያደረገኝ እሺ አሁን ያደረገሽ ነገሮች ንገሪኝ በሙባረክ የተበደልሽውን ነገር ንገሪኝ ሳሙስ በመጀመሪያ ማለት ነው አይድ አሰራልሻለሁ ብላ ጠየቀኝ እሺ ያልኩ 9000 ብር ነው ሰጣሁት ለአይድ ማለት ነው እሺ ያልኩኝ ካንስሌሽን አለኝ ማስረጃ ማለት ነው እልክልሻለሁ አምቦ ውስጥ ካንስሌሽኔ እና ካንስሌሽን ሰጥቼ 9000 ብር ሰጥቼ በሌላ ለሳይንስ ላይሰንስ ደግሞ ማለት ነው ለመንጃ ፈቃድ ላይሰንስ ትጀምራለሽ 10000 ብር ነው አለ እሺ ብዬ ነው 10000 ብር ሰጣሁት ቶታል ድራም ማለት ነው 19000 ብር ነው ሰጣሁት ለአይድና ድርሃም እሺ ድርሃም ይያልሻው ከዛ ሌላ ደግሞ ወርቅ ነበረኝ ወርቅ አለ አሁን ፎቶ ልኬልሻለሁ አላየሽም እስቲ ወርቁን አላየውም መጨረሻ ላይ ነው ብዙ ስለላክሽ ዶክመንቶች ለኔና ለሱ ፎቶ ልኬልሻለሁ አለ ወርቅ እጄ ላይ እሺ አው ቀለበትሽ ላይ ያለው ወፍራሙ ነው እሱና አው ወርቅ ነው ለወለጋ ወርቅ ነው እና አመዳም ቤት ከገባሽ ይሄ ወርቅሽ አመዳም ትወስዳለሽ ፊዲ አስቀምጫ እኔ ጋር ይሁን አለ እሺ ብዬ አውልቄ ሰጠውት ወርቄ ማለት ነው ማስረጃ አለኝ ከዛ በኋላ ከሰጠት በኋላ አንድ ወር ሁለት ወር በኋላ መሰለኝ ወርቄኔ መልስልኝ እጄ ባዶ ሜድ በጣም ደበረኝ ምናምን አልኩ ይቅርታ ከተናደድኩ ማውራት አይችልም ነኝ ተረዳለሽ ማለት በጣም ይጣፍጣል ቆንጆ ነው ሁሉም ይገባል አዎ ወርቄ መልስልኝ አልኩ ለማነባ ወርቅሽ ነው አንቺ ማላቅሽም ወርቅሽም ማላቅም ሸጥቼ ነው በላውት አለኝ ቦይስ አለ ለሱ ድምጽ ማለት ነው ለኔ ጽፈት ነው አለ ለሱ ደግሞ ቦይስ አለ ልክልሻለሁ ከፈለግሽ እና አሁን እኔ ካንስሌሽን ለሰጠሁት 3 ወር ነው 9 ቀን ሁለተኛ ወር ነው ሰጣሁት ካንስሌሽን ማለት ነው አሁን ስንተኛ ወር ነው አሁን ያለነው አምስተኛ ወር ቀን 8 ነው ያለነው አምስተኛ ወር ቀን 8 ነው ሁለት ወር ሆነሽ ከሰጠሽ ሶስተኛ ወር ነው ማለት ነው 3 ወር ነው ማለት ነው እኔ ካንስሌሽን ያሰጣሁት ከትውውቅ ጀምሪ እንዲገባ ነው ልጅ ኮሜንቱን አይሹ እንዳለ ህዝቡ እንዴት ተዋወቃችሁ ማን ነው አምጥቶ ሙባረክን ያስተዋወቀሽ ከዛ ጀምሪ በቲክቶክ ነው ተዋወቅና በሱ ቤት አንቺ ገስቱ ላይ ገብተሽ ነው ተዋወቅሽው አዎ እሺ ከዛ በውስጥ መስመር ጻፈኝ በቃ አወራ በውስጥ መስመር ጻፈው ማን ነው አንቺ ሙባረክ እሱ ነው ይቅርታ ነጥብ መጻፍ ያለበት ነጥብ ላሲዝ ላሳውቅሽ ነው አንደኛ 10000 ድራም ለመንጃ ፈቃድ 9000 ድራም ለአይዲ ወርቅ ስንት ወር ነው ወርቁን ከሰጠችኝ ይሄን ብቻ ጠይቂኝ ቶሎ አሁን ጠይቂኝ ጻፊ አንደኛ የሰጠችኝ 9000 ድርሃም 9000 ድርሃም ለአይዲ እኔ ረጋል ቀኑ አላሳው ስግር ረጋል ዘረተኛ ሀቢባ እሱን እኔ እመጣልሻለሁ በኋላ ማልፌ ላይ ሶስተኛ ወርቁ ማለት ነው መቼ ነው የሰጠሽው ባያት በእናትሽ እቺን ብቻ እንዳረሽ እኔ ቀና አላቀም ረስቻለሁ ግን ማስረጃ አለኝ ምን ያክል ጊዜ ደርሷል እኔ ጋር ለምሳሌ ስንት ወር ይሆነዋል ወርቁ አዎ አቡዬ እኔ ስራ ወርቁ ስንት ጊዜ ይሆነዋል ማሬ 2 ወር 3 ወር እኔ ረስቻለሁ ግን ማስረጃ አለኝ የተዋወቃችሁበት አይደለም ሀቢባ የወርቁን ጊዜ በግምት ራሱ አንድ ወር 2 ወር ይባል ትግልለው እኮ ትላለች ሙባረክ መሀል የምትገባባት ከሆነ ትጨነቅና ይጠፋባታል ስለዚህ አይደለም የወርቁን ቀን እንድትጽፊልኝ ፈልጌ ነው የወርቁን ጊዜው ከረመዳን ወደዚህ ወይስ ከረመዳን ወደዛ ምን ያህል ቆይቷል በግምት ችግር የለውም እኔ ቀኑን አልፈልግም እሺ ይሄን ጻፊልኝና ተወውቃችን እሺ ይሄን ጻፊልኝ ይሄን ስለፈለኩን ነው በእናትህ እኮ ጽፌዋለሁ ጻፍኩት እኮ ጻፊ ስጥለኝ ጻፍኩት እና መሀል አትግባባት እሺ ሙባረክ ፕሊዝ በተራዋ አታቋርጣ ሚውት አድርግና ያንተ ተራ ላይ ታወራለች የሷ ተራ ነው አሁን ይሄ እሺ መርየም
አንቺና ሙባረክ የተዋወቃችሁ ስንት ጊዜ ሆናችሁ? የተዋወቃችሁበት ለመጀመሪያ ጊዜ አንቺ ሙባረክን ቲክቶክ ላይ አይተሽ ፎሎ ያረግሽው የዛሬ ስንት ወር ነው? እሱ ቆይቷል። እኔ ፎሎ ካረኩ ማለት ነው። ግን የተዋወቅ ነው እና እሱ ያወራን 7 ወር 6 ወር እንደዚህ መሰለኝ። 7 ወር ምናምን ነው። ተዋወቃችሁ 7 ወር ብለን እንይዘዋለን። ተዋወቃችሁ እሺ። እንዴት ለመጀመሪያ ጊዜ ቤቱ ገስት ልትገቢ ቻልሽ? እኔ እንደማንም ሰው ነው ገባው ለሱ ቤት ማለት ነው። ከዛ ቪዲዮ እሱ ምሳሌ ይኸውልሽ ገስት ሪኩዌስት ልከሽ ነው ወይስ ኮሜንት ላይ አስገባኝ ብለሽ ነው የገባሽው? አይደለም እኔ አንድ ቁጥር ገስት ነው ላኩ። ከዛ አስገባኝ። ማንም ሴት ያስገባል እሱ ማለት ነው። የሱ ቤት ታውቃለች። ሴት ጋር ያወራል ይጫወታል ምናምን። እኔም እንደሱ እንደማንም ሰው ነው ገባው። ከዛ ቪዲዮ ክፈቺ አለኝ። ከዛ ከፈትኩ። ዋ ቆንጆ ነሽ ታብራለሽ ምናምን አለኝ። ስልክ ቁጥርሽን ስጪኝ አለ። አልሰጥም አልኩ እና አሁን ወጣው። በስልክ ንገሪኝ እንዲገባኝ። ኖርማሊ ሙባረክ ሴቶች አንድ ቁጥር ጻፉ ይልና ሴቶች አንድ ቁጥር ጽፉ እያስገባ ቪዲዮ አብሩ እያለ ቆንጆ ነሽ ምናምን እያለ ነው የሚተዋወቀው። አዎ ኦኬ እሺ። ከዛ አንቺ አንድ ቁጥር ጻፍሽ። ኦኬ እሺ ጥሩ ማሪ፣ አሁን እየገባኝ ነው፣ በደንብ እየመጣሽልኝ ነው። አንድ ቁጥር ጻፍሽ ቤቱ ላይቭ ላይ። ከዛ ሳበሽና አስገባሽ። ከዛ ቪዲዮ አብሪ ያለሽ አበራሽ፣ ቆንጆ ነሽ አለሽ። ከዛ እዛው አደባባይ ላይ ህዝብ ፊት ነው ቁጥርሽን ስጭኝ አለሽ። አዎ ቁጥርሽን ስጭኝ በውስጥ እናወራለን አለ። ከዛ ለሱ ገስት ወጣው። እኔ አልሰጠውም። አልሰጠሽም? እሺ አሁንም ቁጥር አልሽው? ምን አልሽው? በውስጥ ሰጥካለሁ አልሽው ቁጥር? አዎ ከዛ እኔ አልሰጠሁም፣ ወጣው። ከዛ ሁለተኛ ጊዜ ነው ገባሁት ለሱ ቤት ማለት ነው ገስት። ከዛ አሁንም ቪዲዮም አለ እንትን እሱ ብዙ ሴቶች ጋር ነው የሚጫወተው። ከዛ ስጭኝ አለኝ። ከዛ ሁለተኛ ጊዜ ሰጠሁት። ከዛ በውስጥ በዋትስአፕ ሀይ አለኝ። ከዛ አልመለስኩም። መርየም ቀስ እያልሽ ማሪ፣ ቁጥር ስትሰጪው አደባባይ ላይ ነው የሰጠሽው ወይስ በውስጥ? በውስጥ ነው ላኩት። በኢንቦክስ መጥቶ ቁጥር ድጋሚ አደባባይ ላይ ጠይቆሽ በውስጥ ሰጣለሁ ብለሽው ከዛ በውስጥ መጥቶ ደግሞ ቁጥርሽን ሲልሽ ሰጠሽው በውስጥ? ኦኬ ከዛ ሰጠሽውና መደዋወል ጀመራችሁ? አዎ ኦኬ። ከዛ መቼ ነው ለፍቅር ጥያቄ ጠየቀሽ? ፍቅረኛሞች እንዴት ትሆኑ ቻላችሁ? የፍቅር ጥያቄ ጠየቀኝ እንትን ነው ትንሽ ካወራን በኋላ አንቺ ቆንጆ ነሽ ምናምን አለኝ። ከዛ እኔ ወድጀሻለሁ ምናምን አለ። ከዛ አንተ እኮ እኔ አልፈልግም አልኩ። ለምን አለ። አንተ እኮ ምስታለክ አንድ ምስታለክ አልኳት። እኔ ሌላ ፍራይ ቤቶች አላቅም፣ ወላሂ ምንም አላቅም ሌላ ምስቶች እንዳሉ ማለት ነው። ከዛ ችግር የለውም እሷ ሁለተኛ ሌላ ፕራይቬትሊ ሌላ ሚስቶች እንዳሉት አታውቂም አንቺ? ፐብሊኳን አንዷን የልጅ እናቱን ሁሉም የሚያውቃትን ቲክቶክ ላይ ሚስታትን የምታውቂው። ስለዚህ አንተ ሚስት አለክ እኮ ስትይው ምን አለሽ? ከዛ አዎ አለኝ፣ ግን አንድ ሚስት አለኝ፣ ችግር የለውም የኛ ሃይማኖት 4 ነው የሚፈቀደው። አንቺ ደግሞ በቃ አንቺ እሺ ካልክ ማግባት ነው ፈልገው ምናምን አለኝ። እሺ ያልኩ። እስቲ መጀመሪያ አልኩኝ እኔ ጠይቅና ምስቱ ማለት ነው ጠይቅና እሷ እሺ ችግር የለውም ካለች እኔ እሷ ማስቀየም አልፈልግም። እሷም ሴት ናት እኔም ሴት ነኝ። ከዛ ጠይቅና እሷ እሺ ችግር የለውም ካለች ችግር የለውም እንስማማለን። አይ እሷ ግን ትቀየማለች ከሆነ አልፈልግም እኔ ላይ እንዴት ታገባለች ምናምን ትላለች ከሆነ ደግሞ እኔ አልፈልግም አልኩ። ይሄው እሷ ችግር የላትም እኔ እነግራታለሁ ምናምን ምናምን አለኝ። ከዛ እንደዚህ ነው አዎ እሺ በቃ ብዬ ላንቺ እንደዚህ ነው ማረገው፣ አይዲ አሰራልሻለሁ፣ መንጃ ፈቃድም እንትን ላይሰንስ ትጀምራለሽ፣ ችግር የለውም፣ ከመዳም ቤት አትሰሪም። እኔ 5 አመት ነው ሰራው ከመዳም ቤት ማለት ነው። መዳም ቤት አንቺ ጠፍተሽ ነው የምትሰሪው? ላ ጠፍቼ አይደለም፣ ጠፍቼ ሰርቼ አላውቅም። እኔ ኮንትራት በህጋዊ ነው የሚሰራው እኔ መዳም ቤት ማለት ነው። ኦኬ ከመዳም ቤት ለመውጣት ነው ካንሰሌሽን ጠይቀሽ 9000 ድርሃም ለሙባረክ የሰጠሽው? አዎ ላይሰንስ እንትን ለመንጃ ፈቃድ ላይሰንስ እንትን እኔ ጨርስሻለሁ። ትረድኛለሽ? አዎ በደንብ ነው የምረዳሽ። አማርኛ ነው ጨርስሻለሁ። 10000 ብር ነው። አይ ደግሞ 9000 ብር ነው አለኝ። እሺ ችግር የለውም አልኳት። እኔ ብር አለኝ 5 አመት ነው ሰራሁት። ከዛ በኋላ ሰጠሁት። በባንክ አይደለም። መጀመሪያ ቆይ 9000 ድርሃም ለኢቃማ ማሰሪያ ስትሰጪው ደረሰኛለሽ? በባንክ ነው የሰጠሽው? በአካል ነው ሰጠሁት። በአካል ቪዲዮ ማስረጃ። ለምን እንዴ ፍቅረኛ እንትን ፍቅረኛ ነና
አንቺ አሁን ለባልሽ የሆነ ነገር ካሰጠሽ ማለት ነው በማስረጃ ነው የምትሰጪ? በማስረጃ አይደለም። አምናለሁ፣ ምክንያቱም ይወድሃለሁ ስለምወድ ማለት ነው። በማስረጃ አሁን እሱ መልካደም ጥሩ ነው። እሺ 9000 ድርሃም መጀመሪያውን 9000 ድርሃም ሰጠሽው ኢቃማ ለማሰሪያ። እሺ ከዛ አሰራልሽ? አላሰራም። አሁን 3 ወር ነው ከሰጠሁት ካንስሌሽን እልክልሻለሁ ወረቀት። ወላሂ እስካሁን ድረስ አላሰራም። አሁን እስካሁን ድረስ እና አሁን አንቺ ቀራማ ገባሽ? አዎ ቀራማ ውስጥ ገባው። እልክልሻለሁ ወረቀት። እሺ ከዛ እሺ 9000 ድርሃሙን ለኢቃማ ማሰሪያ ከካንሰሌሽን ጋር ከመዳም ተቀበለሽ ከሰጠሽ በኋላ የመንጃ ፍቃድ 10000 ገና ኢቃማ ሳይሰራልሽ ለምንድን ነው እንደገና የመንጃ ፍቃድ 10000 ደግሞ የሰጠሽው? አምናለሁ እኔ ስለማምን ነው ሰጠሁት። አንድ ሰው መንጃ ፍቃድ ለማውጣት ይኸውልሽ መጀመሪያ ኢቃማ መጨረስ አለበት። ኢቃማ በእጁ መያዝ አለበት መንጃ ፍቃድ አፕላይ ለማድረግ። አዎ ስለዚህ ኢቃማሽን ሰርቶ በእጅሽ ሳይሰጥሽ እንደገና ደግሞ ሌላ 10000 ድርሃም ደግሞ ለላይሰንስ ለምን ትሰጫለሽ? ማለት ገና ኢቃማሽን መጨረስ ችግር የለውም አለኝ። አይድ በአንድ ሳምንት ውስጥ ነው መጨረስ ችግር የለውም አይቆይም አለኝ። በአንድ ሳምንት ትጨርሳለሽ አልኩ። አዎ ጨርሻለሁ ችግር የለውም በአንድ ሳምንት ማንም ሰው ጠይቂ በአንድ ሳምንት ውስጥ ጨርሼ በእጅሽ ነው የምሰጠው ከዛ በኋላ ደግሞ ላይሰንስ ትጀምራለሽ አለ። እሺ አልኩ። ጥሩ የ9000 ድርሃሙ 3ኛው ወር ላይ የሰጠሽው አሁን 5ኛው ወር ላይ 2 ወር ሆኖታል። አዎ በተከታታይ በምን ያህል ልዩነት ነው 9000 ድርሃም እና 10000 ድርሃም የሰጠሽው? በአንድ ቀን ነው ሰጠሁት እኔ በእንትን በምንድን 19000 ድርሃም 19000 ድርሃም በአንድ ቀን የሰጠሽው? አዎ ማሻአላህ ሀብታም ነሽ። ላይ በአንድ ሳምንት ውስጥ ጨርሳለሁ አለኝ። በቃ ችግር የለውም አንድ ሳምንት ቶሎ ስለምደርስ ችግር የለውም በቃ ሰጣለሁ ብዬ ነው ሰጠሁት። እሺ 3ኛው ወር ላይ አሁን 2 ወር ሆኖታል 5ኛው ወር ስለሆነ ያለ ነው። እሺ ከዛስ ምንድነው የተፈጠረው? የተፈጠረው ገናኝታንስ መዳም ቤት ኢጃዛ አለሽ? ምን መዳም ቤት? አሁን እነዚህ የላክሽልኝ አብራችሁ ያሳለፋችኋቸው ነገሮች የላክሽልኝ በውስጥ በዋትስአፕ አንቺ መዳም ኢጃዛ እየሰጠችሽ እየወጣሽ እየተገናኛችሁ ነው ወይስ አንድ ቤት መኖር ጀምራችሁ ነበረ? እንዴት ነው? አይደለም አቡዬ ምን መሰለሽ እኔ ማለት ነው መዳም ቤት ነው የሚሰራው አይደል በፊት ማለት ነው። ከዛ እሱ ጋር ከመዳም ቤት ያለውት ነው ተዋወቅነ። እኔ መዳም ቤት ነው አለውት። ከዛ በኋላ እኔ ኮንትራት አልጨረስኩም። አይዲ አለኝ ልክልሻለሁ ማስረጃ ማለት ነው። ለመዳም ነው ተናገርኩ። በጣም ደክሞኛል እናቴ እያመመች ነው እናቴ መጠየቅ ይፈልገት ነው። በረኪና ልጠጭ ሞክረሽ ነው? ወላሂ ጠጥቻለሁ። ሞቼ ነበርኩ አይደለም ይሄ ትክክል አይደለም። እሺ እንደዛ ይደረጋል። በሱ ምክንያት እኮ አንቺ የምትኖሪላቸው ቤተሰቦች የሉሽም? ለወንድ ብለሽ አልቻልኩም። ወላሂ በጣም ችግር ውስጥ ነው አለሁት። በጣም ችግር ውስጥ ነው አለሁት። አልቻልኩም። እሺ ተስፋ ነው ቆረጥኩ። ማርያምዬ ችግርሽን እንሰማለን ከጎንሽ እንቆማለን። ግን ለወንድ ብሎ በረኪና መጠጣት ትክክል አይደለም። ለምን የምትኖሪለት ቤተሰብ የለሽም? እናት፣ አባት፣ እህት፣ ወንድም የምትኖሪላቸው ለሱ ብዬ ሳይሆን አቡዬ ለሱ ብዬ ሳይሆን እሱ ያደረገኝ ነገር ብዬ ነው። እኔ ብዙ ነገር ነው ያደረገኝ። በጣም ነው ተጎዳኝ። ነገሮችን ንገሪኝ። በሙባረክ የተበደልሽውን ነገር ንገሪኝ። ሳሙስ በመጀመሪያ ማለት ነው አይድ አሰራልሻለሁ ብላ ጠየቀኝ። እሺ ያልኩ 9000 ብር ነው ሰጠሁት ለአይድ ማለት ነው። እሺ ያልኩኝ ካንስሌሽን አለኝ ማስረጃ ማለት ነው። እልክልሻለሁ አሁን በውስጥ ካንስሌሽን እና ካንስሌሽን ሰጥቼ 9000 ብር ሰጥቼ በሌላ ለሳይንስ ላይሰንስ ደግሞ ማለት ነው ለመንጃ ፍቃድ ላይሰንስ ትጀምራለሽ 10000 ብር ነው አለ። እሺ ብዬ ነው 10000 ብር ሰጠሁት። ድራም ማለት ነው 19000 ብር ነው ሰጠሁት ለአይድና ድርሃም እሺ ድርሃም እያልሻለሁ። ከዛ ሌላ ደግሞ ወርቅ ነበረኝ። ወርቅ አለ አሁን ፎቶ ልኬልሻለሁ። አላየሽም? እስቲ ወርቁን አላየሁም። መጨረሻ ላይ ነው ብዙ ስለላክሽ ዶክመንቶች ለኔና ለሱ ፎቶ ልኬልሻለሁ። አለ ወርቅ እጄ ላይ። አዎ ቀለበትሽ ላይ ያለው ወፍራሙ ነው እሱ ነው? አዎ ወርቅ ነው እሱ። ለወለጋ ወርቅ ነው። እና አመዳም ቤት ከገባሽ ይሄ ወርቅሽ አመዳም ትወስዳለሽ ፊዲ አስቀምጫል እኔ ጋር ይሁን አለ። እሺ ብዬ አውልቄ ሰጠሁት። ወርቄ ማለት ነው ማስረጃ አለኝ።
ከዛ በኋላ ከሰጠሁት በኋላ 1 ወር 2 ወር በኋላ መሰለኝ ወርቄን መልስልኝ እጄ ባዶ መሄድ በጣም ደበረኝ ምናምን አልኩ። ይቅርታ ከተናደድኩ ማውራት አይችልም ነኝ። ተረዳለሽ? ማለት በጣም ይጣፍጣል፣ ቆንጆ ነው፣ ሁሉም ይገባል። አዎ ወርቄን መልስልኝ አልኩ። ለማነባ ወርቅሽ ነው አንቺ ማላቅሽም ወርቅሽም ማላቅም ሸጥቼ ነው በላውት አለኝ። ቦይስ አለ ለሱ ድምጽ ማለት ነው። ለኔ ጽፈት ነው አለ፣ ለሱ ደግሞ ቦይስ አለ። እልክልሻለሁ ከፈለግሽ። እና አሁን እኔ ካንስሌሽን እንደሰጠሁት 3 ወር ነው 9 ቀን 2ኛ ወር ነው ሰጠሁት ካንስሌሽን ማለት ነው። አሁን ስንተኛ ወር ነው? አሁን ያለነው 5ኛ ወር ቀን 8 ነው ያለነው። 5ኛ ወር ቀን 8 ነው። 2 ወር ሆነሽ ከሰጠሽ 3ኛ ወር ነው ማለት ነው። 3 ወር ነው ማለት ነው። እኔ ካንስሌሽን ያሰጠሁት ከትውውቅ ጀምሪ እንዲገባን። ይኸውልሽ ኮሜንቱን አይሹ እንዳለ ህዝቡ እንዴት ተዋወቃችሁ? ማን ነው አምጥቶ ሙባረክን ያስተዋወቀሽ? ከዛ ጀምሪ። በቲክቶክ ነው ተዋወቅነ፣ በሱ ቤት። አንቺ ገስቱ ላይ ገብተሽ ነው የተዋወቅሽው? አዎ። እሺ ጥሩ። ከዛ በውስጥ መስመር ጻፈኝ። በቃ አወራን። በውስጥ መስመር የጻፈው ማን ነው? አንቺ ሙባረክ? እሱ ነው ነጥብ መጻፍ ያለበት ነጥብ ላሲዝ ላሳውቅሽ ነው። አንደኛ 10,000 ድራም ለመንጃ ፍቃድ፣ 9,000 ድራም ለአይዲ። ወርቅ ስንት ወር ነው ወርቁን ከሰጠችኝ? ይሄን ብቻ ጠይቂኝ ቶሎ። አሁን ጠይቂኝ ጻፊ። አንደኛ የሰጠችኝ 9,000 ድርሃም 9,000 ድርሃም ለአይዲ። እኔ ረጋል ቀኑ አላስታውስም ግን ረጋ አለኝ። ደረሰኛ ሀቢባ እሱን እኔ እመጣልሻለሁ በኋላ ማልፌ ላይ 3ኛ ወርቁ ማለት ነው። መቼ ነው የሰጠሽው? ባያት በእናትሽ እቺን ብቻ እንዳረሽ። እኔ ቀን አላውቅም ረስቻለሁ፣ ግን ማስረጃ አለኝ። ምን ያክል ጊዜ ደርሷል? እኔ ጋር ለምሳሌ ስንት ወር ይሆነዋል ወርቁ? አዎ አቡዬ እኔ ስራ ወርቁ ስንት ጊዜ ይሆነዋል ማሬ? 2 ወር 3 ወር እኔ ረስቻለሁ፣ ግን ማስረጃ አለኝ። ከተዋወቃችሁበት አይደለም ሀቢባ፣ የወርቁን ጊዜ በግምት ራሱ 1 ወር 2 ወር ይባል ችግር የለውም እኮ ትላለች። ሙባረክ መሀል የምትገባባት ከሆነ ትጨነቅና ይጠፋባታል። ስለዚህ አይደለም የወርቁን ቀን እንድትጽፊልኝ ፈልጌ ነው። የወርቁን ጊዜው ከረመዳን ወደዚህ ወይስ ከረመዳን ወደዛ ምን ያህል ቆይቷል? በግምት ችግር የለውም። እኔ ቀኑን አልፈልግም። እሺ ይሄን ጻፊልኝና ተወውቃችን። እሺ ይሄን ጻፊልኝ። ይሄን ስለፈለኩን ነው። በእናትህ ጻፍኩት እኮ ጻፊ ስትለኝ ጻፍኩት እና መሀል አትግባባት። እሺ ሙባረክ ፕሊዝ፣ በተራዋ አታቋርጣት። ሚዩት አድርግና ያንተ ተራ ላይ ታወራለች። የእሷ ተራ ነው አሁን ይሄ። እሺ መርየም፣ አንቺና ሙባረክ የተዋወቃችሁ ስንት ጊዜ ሆናችሁ? የተዋወቃችሁበትን ለመጀመሪያ ጊዜ አንቺ ሙባረክን ቲክቶክ ላይ አይተሽ ፎሎ ያደረግሽው የዛሬ ስንት ወር ነው? እሱ ቆይቷል። እኔ ፎሎ ካረኩ ማለት ነው። ግን የተዋወቅ ነው እና እሱ ያወራን 7 ወር 6 ወር እንደዚህ መሰለኝ። 7 ወር ምናምን ነው ትውውቃችሁ። 7 ወር ብለን እንይዘዋለን ትውውቃችሁ። እሺ እንዴት ለመጀመሪያ ጊዜ ቤቱ ገስት ልትገቢ ቻልሽ? እኔ እንደማንም ሰው ነው ገባው ለሱ ቤት ማለት ነው። ከዛ ቪዲዮ እሱ ምሳሌ ይኸውልሽ ገስት ሪኩዌስት ልከሽ ነው ወይስ ኮመንት ላይ አስገባኝ ብለሽ ነው የገባሽው? አይደለም እኔ 1 ቁጥር ገስት ነው ላኩ። ከዛ አስገባኝ። ማንም ሴት ያስገባል እሱ ማለት ነው። የሱ ቤት ታውቃለች። ሴት ጋር ያወራል ይጫወታል ምናምን። እኔም እንደሱ እንደማንም ሰው ነው ገባሁት። ከዛ ቪዲዮ ክፈች ያለኝ። ከዛ ከፈትኩ። ዋ ቆንጆ ነሽ ታብራለሽ ምናምን አለኝ። ስልክ ቁጥርሽን ስጭኝ አለ። አልሰጥም አልኩ እና አሁን ወጣው። በስቴት ንገሪኝ እንዲገባኝ። ኖርማሊ ሙባረክ ሴቶች 1 ቁጥር ጻፉ ይልና ሴቶች 1 ቁጥር ስጽፉ እያስገባ ቪዲዮ አብሩ እያለ ቆንጆ ነሽ ምናምን እያለ ነው የሚተዋወቀው። አዎ ኦኬ እሺ። ከዛ አንቺ 1 ቁጥር ጻፍ። ኦኬ እሺ ጥሩ ማሪ፣ አሁን እየገባኝ ነው፣ በደንብ እየመጣሽልኝ ነው። 1 ቁጥር ጻፍሽ ቤቱ ላይቭ ላይ። ከዛ ሳበሽና አስገባሽ። ከዛ ቪዲዮ አብሪ ያለሽ አበራሽ። ቆንጆ ነሽ አለሽ። ከዛ እዛው አደባባይ ላይ ህዝብ ፊት ነው ቁጥርሽን ስጭኝ አለሽ። አዎ ቁጥርሽን ስጭኝ በውስጥ እናወራለን አለ። ከዛ ለሱ ገስት ወጣው። እኔ አልሰጠውም። አልሰጠሽም? እሺ ምን አልሽ?
በውስጥ ሰጥካለሁ አልሽ ቁጥር? አዎ ከዛ እኔ አልሰጠሁም ወጣው። ከዛ ሁለተኛ ጊዜ ነው ገባሁት ለሱ ቤት ማለት ነው ገስት። ከዛ አሁንም ቪዲዮም አለ እንትን እሱ ብዙ ሴቶች ጋር ነው የሚጫወተው። ከዛ ስጭኝ አለኝ። ከዛ ሁለተኛ ጊዜ ሰጠሁት። ከዛ በውስጥ በዋትስአፕ ሀይ አለኝ። ከዛ መርየም ቀስ እያልሽ ማሪ ቁጥር ስትሰጪው አደባባይ ላይ ነው የሰጠሽው ወይስ በውስጥ? በውስጥ ነው ላኩት። በኢንቦክስ መጥቶ ቁጥር ድጋሚ አደባባይ ላይ ጠይቆሽ በውስጥ ሰጣለሁ ብለሽው ከዛ በውስጥ መጥቶ ደግሞ ቁጥርሽን ሲልሽ ሰጠሽው በውስጥ? ኦኬ። ከዛ ሰጠሽውና መደዋወል ጀመራችሁ? አዎ። ኦኬ። ከዛ መቼ ነው ለፍቅር ጥያቄ ጠየቀሽ? ፍቅረኛሞች እንዴት ትሆኑ ቻላችሁ? የፍቅር ጥያቄ ጠየቀኝ እንትን ነው ትንሽ ካወራን በኋላ አንቺ ቆንጆ ነሽ ምናምን አለኝ። ከዛ እኔ ወድጀሻለሁ ምናምን አለ። ከዛ አንተ እኮ እኔ አልፈልግም አልኩ። ለምን አለ አንተ እኮ ምስታለክ አንድ ምስታለክ አልኳት። እኔ ሌላ ፍራይ ቤቶች አላቅም ወላሂ ምንም አላቅም ሌላ ሚስቶች እንዳሉ ማለት ነው። ከዛ ችግር የለውም እሷ ሁለተኛ ሌላ ፕራይቬትሊ ሌላ ሚስቶች እንዳሉ ታጣቂም አንቺ ፐብሊክ